ወንድሞችና እህቶች ሆይ ሰሞነኛው ወሬ ደግሞ ትጥቅን ስለመፍታትና ስላለመፍታት ሆኗል። በእርግጥም ትጥቅ መፍታት ሴንሲቲቭ ጉዳይ ነው። ትጥቅ ፈቺ ካለ ትጥቅ አስፈቺ የመኖሩ ሁኔታም እንደተባለው በቀላሉ የሚዋጥ ጉዳይ አይደለም። ይህ በእንዲህ እንዳለ ጌታ ኢየሱስ ክርስቶስ ይህንን ሴንሲቲቭ ጉዳይ እስከ መጨረሻው እልባት በመስጠት ደቀ መዛሙርቱን ትጥቅ አስፈትቷቸዋል። እርሱ ትጥቅ አስፈቺ ሆኖ ተከታዮቹ ትጥቃቸውን ፈተው እንዲከተሉት ግድ ብሏቸዋል። ክርስቲያን ትጥቁን የፈታ የክርስቶስ ኢየሱስ በጎ ወታደር ነው አይደለም እንዴ? ለመሆኑ በዚህ ፍትህ በሌለበትና ክፋት በሞላበት ዓለም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለምን ትጥቅ እንዲፈቱና ሰላማዊ እንዲሆኑ አስገደዳቸው? እነሆ የዛሬው መሰናዷችን ለዚህ ሁነኛ መጠይቅ ምላሽ አለውና በጥሞና ይከታተሉን። ጌታ ኢየሱስ ክርስቶስ በትንቢት ከተሰጡት ስያሜዎች አንዱ የሰላም አለቃ ወይም ልዑል የሚለው ይገኝበታል። ይህ ሊመጣ ያለው መሲህ የሰላም ባለቤት፣ የሰላም አለቃ፣ የሰላም ፈጣሪና ራሱ ሰላም እንደሆነ ለይሁዳ ሕዝብ በነቢዩ ኢሳይያስ በኩል የተሰጠ ትልቅ ተስፋ ነበር። ታዲያ የሮም ግዛት ወይም ሮማን ኢምፓየር ከክርስቶስ ልደት በፊት በ27 ዓመተ ዓለም በአውግስጦስ ቄሳር አማካኝነት ሲመሰረት ፓክስ ሮማና ወይም ሰላም በሮም ግዛት የሚል የሰላም ስብከትን ይዞ ነበር። በፓክስ ሮማና ዘመን የሰላም ልዑል የሆነው የተጠመቀው መሲህ ጌታችን ኢየሱስ ክርስቶስ ተወለደ። እርሱ ከፓክስ ሮማና የሚበልጥ ሰላምን ሰበከ። የአውግስጦስ ቄሳርን የሰላም ስብከትና የክርስቶስን የሰላም ልዕልና የሚለየው ታዲያ አውግስጦስ ቄሳር በጦርና በጠመንጃ የመጣ ሰላምን ሲሰብክ፣ ክርስቶስ ደግሞ ተከታዮቹን ትጥቅ አስፈትቶ ዕርቅን ሰብኮ መሥዋዕት ሆኖ ሰላምን የሰበከ የሰላም አራማጅ የሰላም አብዮተኛ ነበር። ጌታ ኢየሱስ ክርስቶስ በእርግጥም በምድር በኖረበት ጊዜ ሁሉ የሰበከውና ያስተማረው ደግሞም ደቀ መዛሙርቱን ያዘዘው ሰላማዊ ስለመሆንና ትጥቅን ስለመፍታት ነበር። ከዚህ በታች የተዘረዘሩት በወንጌላቱ የሰፈሩት ንግግሮቹም ይህንኑ የሚያመላክቱ ናቸው። ዓይን ስለ ዓይን፣ ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ፣ ቀኝ ጉንጭህን ለሚመታ ሌላውን ጉንጭህን ደግሞ አዙርለት። ማቴዎስ ምዕራፍ 5 ቁጥር 38ና 39። ጠላታችሁን ውደዱ፣ ለሚያሳድዷችሁም ጸልዩ። ማቴዎስ ምዕራፍ 5 ቁጥር 44። በል ሰይፍህን ወደ ሰገባው መልስ፣ ሰይፍን የሚመዙ በሰይፍ ይጠፋሉ። ማቴዎስ ምዕራፍ 26 ቁጥር 52። ሰላምን የሚያወርዱ ብፁዓን ናቸው፣ የእግዚአብሔር ልጆች ተብለው ይጠራሉና። ማቴዎስ ምዕራፍ 5 ቁጥር 9። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ትጥቅ አስፈትቷቸዋል። በስድስተኛው ዓመተ ምህረት የገሊላው ይሁዳ የሚባል ግለሰብ የሮማውያንን ቀረጥ በመቃወም በሮም ላይ ዓመፅ አስነስቶ በዚህም ብዙ ተከታዮችን አስታጥቆ ነበር። ይህንን ግለሰብ በሐዋርያት ሥራ መጽሐፍ ላይ ፈሪሳዊው ሊቅ ገማልያ ሲጠቅሰው እናነባለን። የሐዋርያት ሥራ ምዕራፍ 5 ቁጥር 37። የገሊላው ይሁዳ ታሪክ የከሸፈ መሲህነት ታሪክ በመባል ይታወቃል። ጌታ ኢየሱስ ክርስቶስ በገሊላ አውራጃ ናዝሬት በምትባል ከተማ ሲወለድ ከገሊላ የከሸፈው መሲህ ታሪክ ገና አልበረደም ነበር። ለዚህም ይመስላል ናትናኤል መሲሁን ወይም ክርስቶስን አገኘነው ሲሉት ከናዝሬት መልካም ነገር ይወጣልን ሲል የጠየቀው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 45 እስከ 46። ከገሊላ አውራጃ በእርግጥ የከሸፈው የገሊላው ይሁዳ መሲህነት ሌላ ሰው ይነሳል ብለው እንዳያስቡ ተስፋ አስቆርጧቸው ነበር። ጌታ ኢየሱስ ክርስቶስ ይህ ክሽፈት ከተወራበት አውራጃ ተወለደ። የኢየሱስ መንገድ ግን የክሽፈት መንገድ አልነበረም። መሲህነቱም እንዲሁ። ሐዋርያቱ ኋላ እንደሰበኩትም ኢየሱስ በእርግጥ እርሱ ክርስቶስ ወይም መሲህ ነበር። ይህ መሲህ ጦር ስላስነሳና ተከታዮቹ ስላስታጠቀ ሳይሆን ሰላምን ስለሰበከና ሰይፍህን መልስ ብሎ የደቀ መዛሙርቱን ትጥቅ ስላስፈታ መሲህ ሆኖ አሸንፎ በክብር ታየ።
የሰላሙ ልዑል ጌታችን ኢየሱስ ክርስቶስ በአይሁድ ብሔርተኝነት ወይም ጂዊሽ ናሽናሊዝም ተነሳሽነት ለብዙ ዘመን ከገዢዎቻቸው ጋር ጦር ሲማዘዙ ከነበሩና ጥላቻ ሲሰበክላቸው ከኖሩ ማህበረሰብ 12 ሐዋርያትን መረጠ። ከእርሱ ቀደም እንደነበሩት እንደ የገሊላው ይሁዳና ቴዎዶስ ሳይሆን ተከታዮቹን ሳያስታጥቅ ቀኝ ጉንጭህን ለሚመታ ሌላውን ጉንጭህን ደግሞ አዙርለት እያለ ዓለምን በፍቅር እንዴት መማረክ እንደሚችሉ አስተማረ። ኢየሱስ ለምን ተከታዮቹን ትጥቅ አስፈታቸው? ፍትሕ በሌለበትና ክፋት በሞላበት ዓለም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለምን ትጥቅ እንዲፈቱና ሰላማዊ እንዲሆኑ አስገድዳቸው ብለን መጠየቃችን ትክክል ነው። በዚህ ዘመን ላለን ክርስቲያኖች ጌታችን ከዚህ የተለየ ትእዛዝ የለውም። ትጥቃችሁን ፍቱ፣ እኔን ምሰሉ እንደሚለን አምናለሁ። ግን ለምንድነው እንዲህ በቃሉ አማካይነት ሰላማውያን እንድንሆንና ከጦር መሳሪያ ራሳችንን እንድናርቅ የሚያስገድደን? አንደኛ ኢየሱስ ራሱ ሰላም ስለሆነ። መጽሐፍ ቅዱስ ኢየሱስን ሰላማችን ኤፌሶን ምዕራፍ 2 ቁጥር 14 ደግሞም የሰላም ልዑል ኢሳይያስ ምዕራፍ 9 ቁጥር 6 ይለዋል። መጽሐፍ ቅዱስን አምኛለሁ፣ ክርስቶስን ተቀብያለሁ የሚል ክርስቲያን ክርስቶስ ሰላም እንደሆነ እንዲያምን ይገደዳል። ክርስቶስ ሰላም ከሆነ ክርስቶስን መስበክ ሰላምን መስበክ ማለት ነው። እውነተኛ ሰላም ደግሞ ከትጥቅ ጋር አይሰበክም። እውነተኛ ሰላም ከፍቅርና መስዋዕትነት ጋር የሚሰበክ ነው። ስለሆነም ኢየሱስ ሰላም መሆኑ እኛ የሰላም ሰባኪዎች መሆናችን ትጥቃችንን ፈተን እንድንከተለው ያስገድደናል። ሁለተኛ ኢየሱስ ራሱ ሰላማዊ ስለሆነ። ጌታችን ኢየሱስ ሰላም ብቻ ሳይሆን ሰላማዊም ነበር። እንቅስቃሴውም ሆነ አስተምህሮው ፍጹም ሰላማዊ ነበር። ጌታችን ኢየሱስ እንቅስቃሴው አንድም ጊዜ የሕዝብን ሰላም በጠመንጃ ሲያውክ አንመለከተውም። በንግግሩም ለጦርነት የሚያነሳሳ ንግግርን ሲያደርግ አናየውም። ስብከቱም ኑሮውም የሚናገረው ኢየሱስ ሰላማዊ እንደሆነ ብቻ ነው። ስብከቱ ጠላቶቻችሁን ውደዱ፣ ተግባሩም ለተፉበትና ለሰቀሉት የሚያደርጉትን አያውቁምና ይቅር በላቸው እያለ እንጂ ሰይፍን እያማዘዘ አልነበረም። ክርስቲያን ዛሬ ሰላማዊ መሆን አለበት፣ ደግሞም ትጥቁን መፍታት አለበት። ምክንያቱም ክርስቶስ ሰላማዊ ስለነበረ። ሦስተኛ በቀል የእግዚአብሔር ስለሆነ። ሰላማዊነት ከመሥዋዕትነት ጋር እንደሚመጣ የታወቀ ነው። የክርስቶስ ሰላማዊ አካሄድ መስቀልን ነው ያተረፈለት። የቅዱሳን ሐዋርያቱ ሰላማዊ አካሄድ ሰማዕትነት ነው ያስገኘላቸው። ለጊዜው በእርግጥ የተሸነፉ ይመስላል። ነገር ግን ክርስቶስም ሞትን ድል አድርጎ ተነስቷል። ደግሞም የወጉት እያዩ ዳግም ይመለሳል። ደቀ መዛሙርቱም በሰማዕትነት ደማቸው እኛን አስገኝቷል። ፍሬያቸው በዝቷል። በመጨረሻው ቀን እግዚአብሔር ስለ እነርሱ ይበቀልላቸዋል። ራእይ ምዕራፍ 15 ከቁጥር 4 እስከ 6። አራተኛ የኢየሱስ መንገድ አሸናፊ ስለሆነ። አርስታይደስ የተባለ የሁለተኛው ክፍለ ዘመን ክርስቲያን በዚያ ዘመን ስለነበሩት ክርስቲያኖች ሲናገር ክርስቲያኖች ራሳቸው ላይ እንዲደረግባቸው የማይፈልጉትን ነገር ሌሎች ሰዎች ላይ አያደርጉም ነበር። ጨቋኞቻቸውን ያጽናናሉ፣ ደግሞም ጓደኞቻቸው ያደርጓቸዋል። ለጠላቶቻቸውም መልካምን ያደርጋሉ። ለጨቋኞቻቸው ከሚያሳዩአቸው ፍቅር የተነሳ ጨቋኞቻቸው ክርስቲያን ለመሆን ይገደዳሉ። ክርስትና በመጨረሻም ያለ ጠመንጃ ሮምን አሸንፏል። የኢየሱስ መንገድ ለጊዜው አይምሰል እንጂ ማሸነፉ አይቀርም። ትጥቅ ፈቶ ሰላማዊ አካሄድ መሄድ ለጊዜው ዋጋ ያስከፍላል እንጂ በመጨረሻ ግን ድልን መቀዳጀቱ አይቀርም። ፈረንሳዊው የጦር መሪ ናፖሊዮን ቦናፖርቴ በአንድ ወቅት ስለ ክርስቶስ ሲናገር ታላቁ እስክንድሮስ፣ ቄሳር፣ ቻርላማኝና እኔ ትላልቅ መንግስታትን መስርተናል። የእኛ ክህሎት ግን በምን ላይ ነበር የተመሰረተው? በኃይል ላይ ነው። ኢየሱስ ክርስቶስ ግን መንግስቱን በፍቅር ላይ መሰረተ። በዚህ ሰዓት ሚሊዮኖች ስለ ስሙ ይሞቱለታል። ኢየሱስ ሚሊዮኖችን ያሸነፈው በፍቅሩ ነው። በጦር ኃይላቸው ብዙዎችን ያሰለፉት እነ አውግስጦስ ቄሳር፣ ናፖሊዮን፣ ታላቁ እስክንድሮስ፣ ቻርላማኝ ወዘተ ዛሬ የሉም።
አልፈዋል። ትጥቅ አስፈትቶ ሰላምን የሰበከው ጌታችን ኢየሱስ ክርስቶስ ግን ዛሬም ሰላም ነው። ዛሬም መንግሥቱ የጸና ደግሞም የሰላም ነው። ዛሬም ልጆቹ ሰላማውያን የሰላምም ሰባኪያን ናቸው። ዛሬም ከልቡ ለተከተለው ኢየሱስ ትጥቅ አስፈቺ ነው። አሁን ለክርስቲያኖች የትጥቅ ጉዳይ ሴንሲቲቭ ጉዳይ አይደለም። ትጥቅ አስፈቺው ኢየሱስ ሲሆን ትጥቅ ፈቺዎቹ ደግሞ ወደው የተከተሉት ክርስቲያኖች ናቸው። ጨርሻለሁ። ናኦል በፍቃዱ እንደጻፈው በቸር ያሰንብተን።